ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። ነጻነት ወርቅነህ ከ5 ቀናት በፊት ያቀረበው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ውሸት ነው ወይ ለምትሉ ውሸት አይደለም። የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ በቬሪፋይድ አካውንቱ ለመላው ለቤተሰቦቹና ለወዳጆቹ መጽናናት እንዲደርስ አጋርቷል። ይህ ዜና በጣም አስደንጋጭ ዜና ነው፣ ግን አንዳንዴ ላይፍ እንደዚህ ዜና በጣም አስደንግጦኛል። የምሬ ነው ሙላችሁ። ነፍስ ይማር። ተስፋዬ በጌታ እንግዲህ ምን ያሸኛል? የምድር ከሚታይ ሀብት የአምላኬ ፍቅር ማርኮኝ የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ቃሉ እንደሚናገር ሃሌሉያ